بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ላላቢ የምወዳችሁ የአኺራ ወንድሞች እህቶች በያላችሁበት የአላህ ሰላምታ ይድረሳችሁ። ከሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ አህካም ኑነሲሂናን ሙሉን ሁላቸውንም ለማየት ሞከራል ማለት ነው። በቪዲዮም ማለት ነው እንደዚሁ በሾርትም ለማየት ሞከራል። አሁን ስደው ሲሞላኸስ እንዳል ሁሉንም ሰብሰብ አድርገን በአንድ ቪዲዮ እስኪ ለማየት እንሞክር። እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉት ማለት ነው። እንደዚሁ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ ማለት ነው። ይህን ቪዲዮ ሸርሸር እያደረጋችሁ ሰዎች እንዲጠቀሙበት እናንተም የበኩላችሁን ለመውጣት ሞክሩ ማለት ነው። አሁን ወደ ደርሳችን ኑነ ሳኪና ባለፈው እንዳልነው ኑነ ሳኪና ሂየለቲ ላ ሐረከተ ለሃ ሐረካ የሌላት ኑን ነች ማለት ነው። ሳኪናት ምንም አይነት ሐረካ የሌላትም ባዶ ናት ማለት ነው። ጠይብ ስለዚህ ኑነ ሳኪና እንደዚሁ ተንዊን አጠቃላይ አራት ሁክም እንዳላቸው ተነጋግረን ነበር። አራት ሁክም ወይንም አራት ባህሪ እንዳላት ተነጋግረናል። አራት ባህሪ ያለ ማለት እኔ ወደ አራት ሁኔታ ትቀያየራለች ኑነ ሳኪና ማለት ነው። ኑነ ሳኪና የምትቀያየርበት ምክንያት ደግሞ ከሷ በኋላ የሚመጣው ፊደል ሁኔታ ነው። ከሷ በኋላ የሚመጣው ፊደል የኑነ ሳኪናን ቦታና ሁኔታ ይገድበዋል ማለት ነው። ለምሳሌ እዚህ የመጀመሪያው ላይ ብንወስድ ኢዝሃር አልሁክም አልአወል ከኑነ ሳኪና የመጀመሪያው አልሁክም አልአወል የመጀመሪያው ሁክም ብንወስድ አልኢዝሃር ነው። ያው አልኢዝሃር ነው። ጎላ አድርገውና እንዲታያችሁ ወለሁላችሁም طيب የመጀመሪያውን ሁክም እዚህ ጋር ብንወስድ አልኢዝሃር የመጀመሪያው ሁክም ማለት ነው። አልኢዝሃር ነው። طيب አልኢዝሃሩ ኢዝሃር ማለት ምን ማለት ነው? هو اخراج كل حرف من مخرجه من غير غنة እያንዳንዱ ፊደል ያለ ጉና ከሚወጣበት ቦታ ማውጣት ነው ማለት ነው። እያንዳንዱ ፊደል ማለት እዚህ ጋር ለምሳሌ ብንወስድ እችን ኑነ ሳኪንና ሐምዛን ማለት ነው። ኑነ ሳኪናን ከቦታዋ ማውጣት፣ ሐምዛን ከቦታዋ ማውጣት ማለት ነው። ልክ ኑነ ሳኪናን እና ሃን ሁሉም ከየቦታቸው ማውጣት ማለት ነው። እዚህ ጋር ኢኽራጁ ማውጣት ነው። ኩል እያንዳንዱ ፊደል ማለት ኑነ ሳኪናና የኢዝሃርን ፊደል ማለት ነው። እዚህ ጋር የተፈለገው ኑነ ሳኪናና የኢዝሃርን ኑነ ሳኪናና የኢዝሃርን ፊደላቶች ማለት ነው። እዚህ ጋር የተፈለገው ስለዚህ ኢዝሃር ማለት ባጭሩ ይሄ ነው። ወሑሩፉሁ የኢዝሃር ፊደላቶች ሲተቱን ስድስት ናቸው። ስድስት ያኔ ፈቀጥ ማለት ነው። ስድስት ያኔ ከዛም በላይ ማለት ከዛ በታችም አይደለም ማለት ነው። ሐልቅ طيب فاذا وقع حرف من هذه الحروف ከነኚህ እዚህ ጋር በዝርዝር እንደምናያቸው ከነኚህ ፊደላቶች ማለት ነው ከሐምዛ ከሃ ከአይን ከነኚህ ፊደላቶች ውስጥ አንድ ፊደል ከወደቀ ወይም ከመጣ ማለት ነው بعد النون الساكنه ከኑነ ሳኪና በኋላ የኑነ ሳኪና ዛለች ቻት እዚህ ጋር እንደዚህ እንደምታዩት ከኑነ ሳኪና በኋላ ሚን ከሊማ ከአንድ ከሊማ አው ሚን ከሊመተይኒ ወይንም ከሁለት ከሊማ በኋላ ይሄ አንድ ከሊማ ነው። እዚህ ጋር ያሉት በዚህኛው መስመር ያለው ይሄ መስመር አንድ ከሊማ ነው። ይሄንኛው መስመር ደግሞ ሁለት ከሊማ ነው ማለት ነው እንደምትመለከቱት። طيب እሺ ከሁለት ከሊማ ከመጣ አው بعد التنوين ወይም ከተንዊን በኋላ ተንዊን ማለት እዚህ ጋር የምትመለከቱ ማለት ነው። ተንዊን ሲጀምር ከሁለት ከሊማ ነው የሚመጣው ከአንድ ከሊማ ሊመጣ አይችልም ማለት ነው። ከመጣ كان الحكم حكم ይሆናል ኢዝሃራን ሐልቅየን ይሆናል። ኢዝሃር ሐልቅየን ለምንድነው ሐልቅ የተባለው? ፊደላቶች እነኚህ እዚህ ጋር የምናያቸው ፊደላቶች ተጎረሩ የሚወጡ ስለሆኑ ማለት ነው። طيب ስለዚህ ኢዝሃር ማለት ባጭሩ ይሄ ነው። ኢዝሃር ማለት ይሄ ነው ማለት ነው። በምሳሌ በፊደላቶች ስናያቸው በምሳሌ እያንዳንዱ ፊደል ምሳሌ አድርገን ስናያቸው እዚህ ጋር እንደምትመለከቱት ማለት ነው። የመጀመሪያ ሐምዛ አለ። ሐምዛ ከአንድ ከሊማ አለ፣ ከሁለት ከሊማ አለ፣ ከተንዊን አለ ማለት ነው። ከአንድ ከሊማ ያለው ምሳሌ ብንቀራ የንአውነ አሁን እዚህ ጋር ለምሳሌ አንድ አስቀመጠ እንጂ ቁርአን ውስጥ ከአንድ ከሊማ ምሳሌዎች በጣም ብዙ ናቸው። ብዙ ከኑነ ሳኪና በኋላ አንድ ከሊማ ማለት ነው። እንደዚሁ መን አመነ በዚህ መልኩ ይሄ ደግሞ ከሁለት ከሊማ ነው ማለት ነው። ኑነ ሳኪናን በግልጽ ነው የምንቀራት ማለት ነው። ምክንያቱም ከሷ በኋላ ሐምዛ ስለመጣ። እዚህ ጋር ደግሞ ተንዊን ነው። ኩሉን አመነ ይሄ በዶመቴ ነው። ኩሉን ረሱሉን አሚን እንደዚህ መሳሰሉ ያኔ ብዙ ምሳሌዎችን ማድረግ ይቻላል ማለት ነው። ከሃ በኋላ ደግሞ ሚንሁም አንድ ከሊማ ናት እቺ ማለት ነው። ይሄ ደግሞ ሚን ሃዲን ይሄ ደግሞ ሁለት ከሊማ ነው። ይሄ ሚን አንድ ከሊማ ነው። ሃዲን ሌላ ሁለተኛ ከሊማ ነው።
جرف هار جرف هار ኦኬ طيب እዚህ ጋር ደግሞ አይን አለ አንዓምተ ከኑነ ሳኪና በኋላ አይን ማለት ነው ከአንድ ከሊማ ሚን ዒልሚን እናንተም ስቀሩ በዚህ መልኩ ቅሩ ሚን ኢዝሃር እያደረጋችሁ ማለት ነው ሐኪሙን ዓሊም ሐኪሙን ዓሊም ኦኬ እዚህም ጋር ከአይን በኋላ አንዓምተ አንዓምተ طيب ከኑነ ሳኪና በኋላ አይን ማለት ነው ሚን ዒልሚን ሚን ዒልሚን ከኑነ ሳኪና በኋላ ከሁለት ከሊማ አይን ማለት ነው ሐኪሙን ከضመተን ከተንዊን በኋላ ዓሊም ሐኪሙን ዓሊም ስለዚህ ከተንዊን በኋላ ከضመተን በኋላ ከከስረተን ከፈትሐተን በኋላ ልክ እንደዚህ አይን ከመጣ ስለዚህ ይሄንን በግልጽ ነው የምትቀሩት ሐኪሙን ብላችሁ ቁርጥ አድርጋችሁ ማለት ነው ሐኪሙን ዓሊም ይሄ ለናሙና ያክል ለምሳሌ ልጅ ቁርአን ውስጥ በጣም በሺዎች የሚቆጠሩ ምሳሌዎችን ማስቀመጥ ይቻላል ማለት ነው ينحتون ينحتون من حكيم ايوه ስለዚህ ሚን ሐኪሚን ነው እዚህ ጋር ደግሞ ሚን ሐኪሚን ሐሚድ እዚህም ጋር ይظهرው እዚህ ጋር በኑነ ሳኪና እዚህ ጋር ደግሞ በተንዊን ማለት ነው ሚም ከሰረተይን ሚን ነች ሚን ሐኪሚን ሐሚድ ደግሞ እዚህ ጋር ገይን አለ ከገይን በኋላ ኑነ ሳኪና ማለት ነው ከአንድ ከሊማ ፈሰዩንጊዱነ ሚን ግልን ቀውለን ገይረ ቀውለን ይሄ ደግሞ ከተንዊን በኋላ ላም ፈትሐተይን ነው ከሱ በኋላ ደግሞ ገይን ተንዊን ራሱ ለየት ያለ ነው ተንዊኑ አቀማመጡ እኩል ነው ማለት ነው የተንዊን የኢዝሃር ምልክት ነው ማለት ነው ቀውለን ገይረ እንደዚህ ደግሞ ከኻ በኋላ ኑነ ሳኪና ሲመጣ ከአንድ ከሊማ ወልሙንኸኒቀቱ ሚን ኸይር ከኑነ ሳኪና በኋላ ኻ ሲመጣ ማለት ነው ከሁለት ከሊማ ዓሊሙን ኸቢር ስለዚህ የኢዝሃር የመጀመሪያው ይሄን ይመስላል ማለት ነው የቀጣዩን ደግሞ እንይ የቀጣዩ የሚሆነው ኢድጋም ነው الحكم الثاني ሁለተኛው ሁክም ይላል ሁለተኛው ሁክም የመጀመሪያው ሁክም ኢዝሃር ነው ሁለተኛው ሁክም ደግሞ አልኢድጋም ነው አልኢድጋም ማለት መጨፍለቅ ማለት ነው መጨፍለቅ ያኒ ወደፊት አሁን እንደምናየው ማለት ነው አልኢድጋሙ ኢድጋም ብሎ ማለት መጀመሪያ هو እሱ ኢድኻሉ ሐርፊን ሳኪን የሆነን ፊደል መጨፍለቅ ነው ቢሙተሐሪክን ሐረካ ያለው ፊደል ውስጥ መጨፍለቅ ነው ይላል እዚህ ጋር እንግዲህ የምትጨፈለቀው ኑነ ሳኪና ናት የሚጨፈለቅበት ፊደል ደግሞ ያ ነው ለምሳሌ የመጀመሪያውን ብንወስድ ማለት ነው ይሄን የመጀመሪያውን ብንወስድ ሊየኩና እንዲሆኑ ሐርፈን ዋሂደን አንድ ፊደል እንዲሆኑ ሙሸደደን ሸዳ ያለው አንድ ፊደል እንዲሆኑ ማለት ነው فاذا وقع ከተከሰተ ከመጣ بعد النون الساكنه ከኑነ ሳኪና በኋላ እዚህ ጋር እንደምትመለከቱት ኑነ ሳኪና ነች እቺ ኑነ ሳኪና ነች አው ተንዊን ወይም ከተንዊን በኋላ ከተንዊን ይሄው እንደምትከታተሉ ይሄ ضمተን ነው ይሄ ከስረተን ነው እንደምትመለከቱት ማለት ነው ከተንዊን በኋላ ምን ይሆናል احد هذه الحروف እዚህ ጋር በቀይ በቅንፍ መካከላቱ በቀይ ከለር ያሉት ከነኚህ ፊደላቶች አንዱ ያ ኑን ሚም ወ አራቱ የንሙ ይባላሉ ከነኚህ አራቱ ፊደል አንዱ ከመጣ ማለት ነው ከኑነ ሳኪና በኋላ كان الحكم ያን ይሆናል ادغاما بغنة ادغام ይሆናል ያኒ ማለት ኑነ ሳኪና ይጨፈለቃል ማለት ነው ኑነ ሳኪና ይጨፈለቃል ኢድጋም ማለት መጨፈለቅ ማለት ነው ተዛም ይሆናል ቢጉና ደግሞ ጉና ከጨፈለቅን በኋላ ጉና ይኖረዋል ማለት ነው ለምሳሌ አሁን እዚህ ጋር ይሄን ብንጨፈለቅ መይ ኑነ ሳኪና ምንም ሳንቀራ ከሚም ወደ ያ ነው የመጣው ማለት ነው ከሚም ቀጥታ ወደ ያ መየ ሚኒ እንደዚህ ደግሞ እቺን የታየው ሚማ ይሄ ኢድጋም ነው መጨፍለቅ ማለት እንደዚህ ነው ማለት ነው ከዛ ምን እናደርጋለን ጉና እናመጣለን ጉና በአፍንጫችን ጉና ስናመጣ ምን እናደርጋለን መየ ሚኒ ሚማ እያል ጉና እናመጣበታለን ማለት ነው ስለዚህ የመጀመሪያው ምንድነው ከነዚህ ከአራቱ ፊደላቶች በኋላ ኑነ ሳኪ ወይ ከኑነ ሳኪና በኋላ እነኚህ አራቱ ፊደላቶች ከመጡ ወይም ከአራቱ አንዱ ስለዚህ ኢድጋም ይጨፈለቃል ኑነ ሳኪና ማለት ነው
ከዛም ጉና ይደረግበታል ማለት ነው። ወኢዛ ወቀዐ ከመጣሳ ባዕድሃ ከኑነ ሳኪና በኋላ ወይም ከተንዊን በኋላ ላምና ራ ከመጣሳ ካነል ሑክሙ ይሆናል። ያኔ ውሳኔው ድንጋጌው ይሆናል ኢድጋመን መጨፈለቅ ይሆናል። ይጨፈለቃል ኑነ ሳኪና ይጨፈለቃል ማለት ነው። ቢገይሪ ጉና ነገር ግን ያለ ጉና ማለት ነው። ያለ ጉና እዚህ ጋር እንደምትመለከቱት ከኑነ ሳኪና በኋላ እዚህ ጋር ምን አለ? ላም አለ። ሚለ ከኑነ ሳኪና በኋላ እዚህ ጋር ሚራ እንደዚህ ማለት ነው። ስለዚህ ይጨፈለቃል ማለት ነው። እስኪ ኢድጋምን ከከሊመተይን እና ከተንዊን ምሳሌዎችን ከአንድ ከሊማ ይመጣው ኢድጋም ከአንድ ከሊማ አይመጣም ማለት ነው። የሚመጣው ከከሊመተይንና ከኑነ ሳኪና ከተንዊን ጋር ነው ማለት ነው። ያን ብንወስድ የመጀመሪያዋን መን ከኑነ ሳኪና በኋላ በዚህ መልኩ በዚህ ቃል ቢሆንም መን የቁሉ መን ያዕመል መን የስማዕ መን የእኩል ከኑነ ሳኪና በኋላ ያ ከመጣ ያው ምን ይደረጋል? ኑኑ ያ ውስጥ ይጨፈለቃል ማለት ነው። እዚህ ለምሳሌ ብቻ ነው እንጂ በሌላ ቃልም ሆኖ ከኑነ ሳኪና በኋላ ያ ከመጣ ኑነ ሳኪና ያ ውስጥ ይጨፈለቃል። እንደዚሁ ከተንዊን በኋላ በርቁን የጅዓሉነ በርቁን ይሄ በአረንጓዴ ከለር ያለው ኢድጋም የሚደረገው የሚጨፈለቀው ፊደል ነው። በቀይ ከለር ያለው ደግሞ የሚጨፈለቅበት ፊደል ነው ማለት ነው። በርቁን የጅዓሉነ በርቁን ጠይብ ከኑነ ሳኪና በኋላ ሌላ ኑን ሲመጣ ከኑነ ሳኪና በኋላ ኑን ሙተሐሪክ ሐረካ ያለው ኑን ሲመጣ ማለት ነው። ሚን ኒዕመትን የውመኢዝን ናዒማ በዚህ መልኩ በጉና ማለት ነው። ይሄ ኢድጋም ቢጉና ይባላል። እዚህ ጋር እንደምትመለከቱት ኢድጋም ቢጉና ጠይብ ከሚም ሳኪና ከኑነ ሳኪና በኋላ ሚም ሲመጣ ይኸው እዚህ ጋር እንደምትመለከቱት ሚማ ሊላሂ ሉእሉአን መንሱራ ጠይብ እሺ ከኑነ ሳኪና በኋላ ዋው ሲመጣሳ ሚን ዋሊን ወሊኩልን ዊጅሃቱን ኦኬ እዚህ ጋር ደግሞ ላም ሚለዱንሁ ፈሰላሙን ለከ ይሄ ደግሞ ይሄ ኢድጋም ቢላ ጉና ነው፣ ያለ ጉና ነው። ይሄ እዚህ ጋር እንደምትመለከቱት ቢገይር ጉና ያለ ጉና መጨፍለቅ ብቻ ማለት ነው። መጨፍለቅ ብቻ ማለት ነው። አፍወን ኦኬ ጠይብ መጨፍለቅ ብቻ ኦኬ። ከላም በኋላ ከኑነ ሳኪና በኋላ ላም ከመጣ ሚለዱንሁ መለም እንደዚህ ማለት ነው። ፈሰላሙን ለከ ከተንዊን በኋላ ፈሰላሙን ለከ ሚን ረቢህም እንደዚህ ገፉሩር ረሒም በዚህ ማለት ነው። እዚህ ጋር እዚች ማለት የሆነ ነገር አለ። እዚህ ጋር ተመልከቷል። ሁናከ አርበዑ ከሊማትን ይላል። እዚህ ቦታ ላይ 4 ቃላቶች አሉ። ፊል ቁርአን ይላል። ፊል ቁርአን ውስጥ 4 ቃላቶች አሉ። ሑሩፉሃ ሑሩፉል ኢድጋም ፊደላቶቹ የኢድጋም ፊደል ናቸው። ፊደላቶቹ የኢድጋም ፊደል ናቸው ማለት ነው። ወላኪን ላ ቱድገም ነገር ግን ኢድጋም አትደረግም ማለት ነው። ወቱሰማ ትሰየማለች ትጠራለች ኢዝሃረ ሙጥለቅ የሆነ ኢዝሃር ሙጥለቅ ተብሎ ኢዝሃር አልሐልቂ ወይም ኢዝሃር አልሸፈዊ ተብሎ ሳይሆን ደግሞ ኢዝሃር አልሙጥለቅ ተብሎ ይጠራል ማለት ነው። ስድ የሆነ ኢዝሃር ማለት ነው። እነሱም ዱንያ፣ ቡንያኑን፣ ቂንዋኑን፣ ሲንዋኑን ያያችኋል። እነኚህ 4 ቃላቶች ቁርአን ውስጥ አሉ። እነኚህ አሁን ከኑነ ሳኪና በኋላ ምንድን ያለው ያ ነው። ከኑነ ሳኪና በኋላ ምንድን ያለው እዚህ ጋር ቡንያ ያ ነው። እዚህም ጋር ቂን ከኑነ ሳኪና በኋላ ምንድን ያለው ዋው ነው ያለው። ከኑነ ሳኪና በኋላ ዋው ነው። በዚህ ህግ መሰረት መሆን ነበረበት ኢድጋም መሆን ነበረበት አይደለ? ነገር ግን እንዳልኳችሁ ኢድጋም ከሁለት ከሊማ እንጂ ከአንድ ከሊማ አይመጣም ብያችኋለሁ። እነኚህ 4ቱ ቃላቶች ያኔ ኢስቲስና ይወጣሉ ተቁርአን ውስጥ ምክንያቱም ኢዝሃር ሙጥለቅ ናቸው። በኢዝሃር ነው የሚቀሩት ማለት ነው። ዱንያ፣ ቡንያኑን፣ ቂንዋኑን፣ ሲንዋኑን እነኚህ 4ቱ ቃላቶች ብቻ ሲቀሩ ሌላው ይሄ በጉና ነው የሚቀረው በኢድጋም። ይሄንኛው በኢድጋም ይሄንኛው ያለ ኢድጋም ያለ ጉና አፎን
ይሄኛው የለኛው አራቱ በጉና ይሄ ደግሞ ያለ ጉና ማለት ነው። ስለዚህ ሁለተኛው ሁክም ኢድጋም ይሄን ይመስላል ማለት ነው። ሶስተኛውን ደግሞ እኔ الحكم الثالث ሶስተኛው ሁክም الإقلاب ኢቅላብ ነው ማለት ነው። ሶስተኛው ሁክም ኢቅላብ ማለት መገልበጥ መቀየር እንደማለት ነው፣ ወይም መተካት እንደማለት ነው። ኢቅላብ ብሎ ማለት ቀልቡ ኑን ሳኪነቲ ኑን ሳኪናን መገልበጥ መቀየር መተካት ነው። አው ተንዊን ወይንም ተንዊንን ፈትሐተይንን ዶመተይንን ከስረተይንን መተካት መቀየር ነው። ሚመን ወደ ሚም መቀየር ነው። ዒንደል ባ ዘንድ يعني ከነሱ በኋላ ከኑነ ሳኪና በኋላ ወይም ከተንዊን በኋላ ባ ሲመጣ ኑነ ሳኪናን ወይንም ተንዊንን ወደ ሚም መቀየር ማለት ነው። مع مراعاة الغنة ጉና ከመጠበቅ ጋር ጉና አለው ማለት ነው። ኢቅላብ ስናደርግ ከጉና ጭምርት ማለት ነው። ጉና አለው። والإخفاء ኢኽፋም እዛ ውስጥ አለ ማለት ነው። ወይ ኢኽፋም አለ ማለት ነው፣ መደበቅ። وللإقلاب ለኢቅላብ حرف واحد አንድ ፊደል አለ። وهو الباء ባ ብቻ ነው፣ አንድ ፊደል ብቻ ነው። ከኑነ ሳኪና በኋላ ያ ፊደል ሲመጣ ኢቅላብ የሚደረገው አንድ ነው፣ እሱም ባ ነው ማለት ነው። ምሳሌ እንውሰድ። ምሳሌ الحرف ይሄ ፊደሉ እዚህ ጋር ተወው፣ ይሄ ባ ነው። ሚሳል ሚን ከሊማ ከአንድ ከሊማ ምሳሌ ከአንድ ቃል ማለት ነው። አንቢሁም ይሄ በአረንጓዴ ከለር የምታዩት ኑነ ሳኪና ነው። ኢቅላብ የሚደረገው የሚገለበጠው ወይንም የሚቀየረው ፊደል ማለት ነው። በቀይ ከለር ያለው ደግሞ የሚገለበጥበት ፊደል ማለት ነው፣ ኢቅላብ የሚደረግበት። እዚህ ጋር ኑነ ሳኪና አለች፣ ከላይ የሚም ምልክት አለ። ስለዚህ አንድ ሳይሆን አም ሚምን ነው የምንቀረው። አንድ ሳይሆን አም ሚምን ነው የምንቀረው። አም ምክንያቱም እቺ ኑን ወደ ሚም ስለተቀየረ በማን ምክንያት? በባ ምክንያት ማለት ነው። ምክንያቱም ባ የሚወጣው ከከንፈር ነው። ኑነ ሳኪና የምትወጣው ደግሞ ተምላስ ነው። ቦታቸው የተለያየ ነው። የተለያየ ቦታ ለማገናኘት ስለሚያስቸግር ከአንድ ቦታ ለማውጣት ምን አደረግን? ኑነ ሳኪናን ወደ ሚም ቀየርናት። ኑንን ወደ ሚም ስንቀይራት ሚም ከየት ነው የምትወጣው? ተከንፈር። ባስ ከከንፈር ከአንድ ቦታ ሆኖ ማለት ነው። ያኔ በጉና እየይዞ ለመቅራት ይቀላል ማለት ነው። አም ኑኗ ሳይሆን ሚምን ነው የምንቀራው። አንቢሁም ግን ጉናም አብረን እናደርጋለን። ጉና አለው። አንቢሁም እዚህ ጋር ለዩም ነው ለዩ ያዶማ ይዋለ ከዛ ኑኑ ሳይሆን ሚምን ለዩም በዘነ ይሄ በኑነ ሳኪና ነው። ይሄ ደግሞ ከሁለት ከሊማ አንድ ከሊማ ነው። ቡሪከ ሌላ ሁለተኛ ከሊማ ነው። ሚን እንደዛው አንድ ከሊማ ነው። ባዕዲ ሌላ ሁለተኛ ከሊማ ነው ማለት ነው። አምቡሪከ ሚን ባዕዲ ሚን ባዕዲ። ይሄ ደግሞ በተንዊን ምሳሌ በተንዊን ማለት ነው። ሰሚዑም ሰሚዑን ሳይሆን ሰሚዑም ወደ ሚም ነው የምንሄደው ማለት ነው። ሰሚዑም በሲር። ይሄ ደግሞ ዘውጂም በሂጅ። ይሄ በዶመተይን ይሄ በከስረተይን። ዘውጂም ዘውጂም በሂጅ። ጠይብ እዚህ ጋር ምን ይላል? ቁሊበት ኑኗ ተገለበጠች፣ ወተኑን ወይም ተኑኗ ተገለበጠች፣ ሚምን ወደ ሚም ተገለበጠች ወይም ወደ ሚም ተቀየረች ተተካች ይላል። ወሰበቡ ልኢቅላቢ የኢቅላቡ ወይም የመገልበጡ ምክንያት ኢላ ሚም ወደ ሚም የመገልበጡ ወይም ወደ ሚም የመቀየሩ ምክንያት ሁወ እሱ ሙሻረከቱል ሚሚ ሊኑኒ ፊል ጉና ሙሻረከቱል ሚሚ ሚም ሙሻረካ ማድረጓ ነው። ሊኑኒ ከኑን ጋር ፊልጉና ከጉና ጋር ማለት ነው። ከጉና ጋር ሙሻረካ ስላላት ማለት ነው። ያኔ ማለት ሚምና ኑን ጉና አላቸው ማለት ነው ሁለቱ ፊልጉና። ወሳኢር ሲፋት ሌላም ሲፋቶች አሉ። ወሙሻረከቱል ሚሚ ሊልባ ሚምን ደግሞ ወደ ሚም የቀየርንባት ምክንያት ያኔ ሚም ጋር ሙሻረካ ለማድረግ ፊል መኽረጅ መውጫ ቦታ ላይ ጉና የምናደርገው ኑንና ሚም የጉና ባህሪ ስላላቸው ነው። ደግሞ ወደ ሚም የቀየርንባት ምክንያት ደግሞ ሚምና ባ የመውጫቸው ቦታ አንድ ስለሆነ ነው ይላል። ስለዚህ ሶስተኛው ሁክም ኢቅላብ ነው። ይሄን ይመስላል ማለት ነው። አሁን ደግሞ አራተኛውን ሁክም እንመልከት። ሁክሙ ራቢ አራተኛው ሁክም አልኢኽፋ ኢኽፋ ነው ማለት ነው። አራተኛው ሁክም ኢኽፋ ነው።
አልኢኽፋኡ ኢኽፋ ብሎ ማለት ምንድነው? ሁወ ኑጥቁ እሱም መናገር ነው። ቢሐርፊን ወይ ማንበብ ነው መቅራት ነው። ቢሐርፊን በአንድ ፊደል አንድን ፊደል ቢሲፈቲን በይነ ልኢዝሃር ወልኢድጋም በኢዝሃርና በኢድጋም መካከል ባለ ሁኔታ ማለት ነው። ያኔ እንደ ኢዝሃር በግልጽም ሳይሆን እንደ ኢድጋም ጭፍልቅም ተደርጎ ሳይሆን መካከለኛ በሆነ ኢዝሃርም ኢድጋምም ሳይሆን ማለት ነው። ሚን ገይሪ ተሽዲድን ያለ ሸዳ ሳይደረግበት ማለት ነው። ነገር ግን መዓ በቃኢል ጉና ከመኖሩ ጋር ያኔ ኢድጋም አይደረግም አይጨፈለቅም። ነገር ግን ጉና አለ ማለት ነው። ጉና አለ ነገር ግን አይጨፈለቅም ማለት ነው። ወይሰማ ኢኽፋአን ሐቂቅየን ኢኽፋ ሐቂቂ ተብሎ ይጠራል ማለት ነው። ሌላ ኢኽፋ ሸፈዊ ስላለ ነው ኢኽፋ ሐቂቅየን ሊአነሁ ለም የተቀየድ ቢሐልቅን አው ሸፋ በሐልቅ በጉሮሮ ወይ በከንፈር ተብሎ ስላልተገደበ ማለት ነው። ወለሁ 15 ሐርፈን 15 ፊደል አለው ኢኽፋ 15 ፊደል አለው። እዚህ ጋር እንደምትም በቀይ ከለር ያሉት ሷ ዛል ታ ካፍ ጂም ሺን ቃፍ ሲን ዳል ጣ ዛ ፋ ታ ዷድ ዛ እነኚህ 15 ፊደላቶች የኢኽፋ ፊደል ናቸው። ያ ማለት ከኑነ ሳኪና በኋላ እነኚህ ፊደላቶች ከመጡ ኑነ ሳኪናም ትሆናለች እንደ ኢዝሃር በግልጽ ማትነበብም እንደ ኢድጋም ጭፍልቅም ማትደረግም ደብቅ ተደርጋ መካከለኛ በሆነ ሁኔታ ከጉና ጋር ትቀራለች ማለት ነው። ለምሳሌ እዚህ ጋር ብንመለከት ይሄ እዚህ ጋር ፊደላቶቹ ናቸው። እነኚህ እዚህ ጋር ፊደላቶቹ ናቸው። እዚህም ጋር ፊደል አለ ማለት ነው። እስከ 15 እንዲሞሉ ማለት ነው። እዚህ ጋር ከአንድ ከሊማ አለ፣ እዚህ ጋር ከሁለት ከሊማ አለ፣ እዚህ ጋር ከተንዊን አለ ማለት ነው። ከተንዊን አለ ማለት ነው። طيب እስኪ ከአንድ ከሊማ እንወስድ። መንሱራ ከኑነ ሳኪና በኋላ ሷድ ማለት ነው። ከኑነ ሳኪና በኋላ ሷድ እንደምትመለከቱት ማለት ነው። መንሱራ طيب ሌላው ደግሞ ኢኽፋ ላይ ጉና እንደ ፊደሉ ሁኔታ ነው የሚሆነው። የፊደሉ የሚወፍር ከሆነ ጉናው አብሮ ይወፍራል። ፊደሉ የሚቀጥል ከሆነ ጉናው አብሮ ይቀጥላል ማለት ነው። ለምሳሌ እዚህ ጋር ብንወስድ ሷድ የሚወፍር ፊደል ነው። ስለዚህ ጉና ስናደርግ ጉናውን በሷድ ምክንያት ጉናውን እናወፍረዋለን። መንሱራ እናንተም ስቀሩ እንደ ፊደሉ ሁኔታ ቅሩ። ፊደሉ የሚወፍር ከሆነ ጉናውን አወፍሩት። መንሱራ طيب አንሰዱኩም ይሄ ተከሊመቴ ማለት ነው። አንሰዱኩም ሪሐን ሰርሰረን ሪሐን ፈትሐቴን ነው። ሪሐን ሰርሰረን طيب ይሄ በሳር ነው። ይሄ ደግሞ በዛል ወአንዚርሁም አያችሁ ዛል የሚቀጥል ስለሆነ ጉናውም አብሮ ይቀጥናል። ወአንዚርሁም ሌላው ደግሞ መጠንቀቅ ያለባችሁ ጉና እዚህ ኢኽፋ ላይ ኢኽፋ በምታደርጉበት ሰዓት ጉና በምታደርጉበት ሰዓት የመላሳችሁን እንቅስቃሴ አስተካክሉ። ያ ምንድነው የሚሆነው? ምላሳችን ጫፉ እላኛው ድዳችን ላይ አይላጠቅም። ጉና ስናደርግ መን ብሎ ልጥቅ አይልም። ምላሳችን ታች ነው የሚቆየው ማለት ነው። ወአንዚር ላይ ኑነ ሳኪናን በምንቀራበት ሰዓት ኢኽፋ በምናደርግበት ሰዓት ምላሳችን እያወጣን ወደ ዛል ነው የምንሄደው። ወአንዚ እንደዚህ እንጂ ወአን ብለን ኑንን ጨርሰን እንደገና ወደ ዛል አንመጣም። ገና ከመጀመሪያው ነው እየተንደረደርን ወደ ዛል የምንሄደው። ወአንዚርሁም ምላሳችን ወደ ውጭ ወጣ እያደረግን በዛው ማለት ነው። መን ዘለዚ እዚህም ጋር ልክ እንደዛው መንዘ ከኑነ ሳኪና ወደ ዛል ነው የምንሄደው። መን ምላሳችን ጫፋ ወጣ እያደረግን ማለት ነው። መን ዘለዚ ظልን ዚ ሰላሲ ظልን ብለን እስከ መጨረሻው ተርቢኑን አንጨርሰውም። ወደ ዛል ነው የምንሄደው። ظልን ዚ በዚህ መልኩ ማለት ነው። ይሄ ደግሞ ሳ ወልኡንሳ ልክ እዛ ላይ እንዳደረገው ሳ ላይ ምን እናደርጋለን? ወደ ሳ ነው የምንሄደው። ወደ ሳ ወልኡንሳ ፈመን ሰቁለት ምላሳችን ጫፏ ወጣ ስለምንትል ጉና ስናደርግ ምላሳችን እያወጣን ወደ ዛል እዛን ላይ ከደረስን በኋላ አይደለም ምላሳችን የምናወጣው። ገና ጉና እያደረግን ወደ ዛል ስንሄድ ነው ምላሳችን እያወጣን የምንሄደው። ፈመን ሰቁለት ማአን ሰጃጃ ልክ እዚህም ጋር እንደዛው ማለት ነው። ከከፍ ደግሞ
አንካለን ከአንድ ከሊማ አንካ አን ብላችሁ ምላሳችሁ ጫፋችሁን ያለኛው ድዳችሁ ላይ እንዳታላጥቁ ምላሳችሁን በታች ዝቅ አድርጋችሁ ተውት። አንካላ መን ካነ ኪታቡን ከሪም በዚህ መልኩ ማለት ነው። ከዚህም በኋላ ፈአንጀይናሁ ሚን ጅባልን ፈصብሩን ጀሚል ፈصብሩን ጀሚል طيب ሽል ላይ ደግሞ ሽል ላይ طيب መንሹራ ሽንን ከፈሹን በደንብ አስተካክሉ ማለት ነው። ተፍሺ ኢንሻአ ገፉሩን ሸኩር በቃፍ ደግሞ እዚህ ጋር ጉናው ይወፍራል። ቃፍ የሚወፍር ፊደል ስለሆነ ማለት ነው። ፈአንቀዘኩም ሚን ቀብሉ ሰሚዑን ቀሪብ طيب ታሲን በኋላ ሚን ሰአተ ሚን ስለዚህ ኑነ ሳኪናን የጉና እያደረጋችሁ ኢኽፋ እያደረጋችሁ ወደ ሲን ነው የምትሄዱት እንጂ ኑን እስከ መጨረሻው ሚን ብላችሁ እስከ መጨረሻው አትሄዱም። ሚንሰ ወደ ሲን ነው የምትሄዱት ማለት ነው። አንሱኢን እንደዚሁ ሚንሱኢን ሌላ ምሳሌ ብዙ ማድረግ ይቻላል። ቀውለን ሰዲዳ ቀውለንሰ በዚህ መልኩ ማለት ነው። طيب እዚህ ጋር ደግሞ ከዳል ዒንደ ይሄ አንድ ከሊማ ነው ማለት ነው። እዚህ ጋር ያለው ወመን ደኸለሁ ሚን ዱንላሂ አንዳዳ ሌላ ብዙ ምሳሌዎች ማድረግ ይቻላል ማለት ነው። ቂንዋኑን ዳንየቱን እሺ ቂንዋኑን ኢዝሃር ሙጥለቅ ናት። ቅድም ኢድጋም ላይ እንዳልነው ማለት ነው። ነገር ግን እኛ የፈለግነው እችን ነው። ቂንዋኑን ዳንየቱን ከጧ በኋላ የንጢቁን እዚህ ጋር ሁሉ ይወፍራል። ጧ የሚወፍር ፊደል ስለሆነ ማለት ነው። የንጢቁን ወኢን ጣኢፈታኒ ጣ መዳለሁ ይሄ ቀውመን ጣጊን ከዛ በኋላ ሙንዘሊን ፈኢን ዘለልቱም ሙባረከትን ዘይቱነትን ከፋ በኋላ ፈንፈለቀ እዚህ ጋር ምን ታደርጋላችሁ? ጉና ስታደርጉ የታችኛውን ጥርሳችሁ ከፊት ለፊት ያለውን የታችኛውን ጥርሳችሁንና የታችኛውን ከንፈራችሁን ማለት ነው። የታችኛውን ከንፈራችሁንና ከፊት ለፊት ያለው የላይኛውን ጥርሳችሁን ታገናኛላችሁ። ስለዚህ የታችኛው ከንፈራችሁና የላይኛው የፊት ለፊታችሁ ጥርሳችሁ መገናኘት አለበት። ፈንፈለቀ ወኢን ፋተኩም ዑምዩን ፈሁም ግን ያው መገናኘት አለበት ስላችሁ ያው ግጥም ማድረግ አለበት። የተወሰነ ትንሽ ጠጋ ነው የሚደረገው አየር እንዳይዘጋ። طيب ከታ በኋላ ሙንተሁን አንድ ከሊማ ከሁለት ከሊማ ሚን ቱራቢን ከተንዊን ጀናቱን ተጅሪ طيب ከضاد በኋላ እዚህ ጋር ይወፍራል። ጉናው ይወፍራል። መንዱድ መንضለ ቀውመን ضالين طيب ከዛ በኋላ የንዙሩን ከሁለት ከሊማ መን ظለመ ከተንዊን በኋላ ظላን ظሊላ ይሄን ይመስላል ማለት ነው። እንግዲህ ኢኽፋ 15 ፊደል አለው። እነኚህ እያንዳንዳቸውን በምሳሌ አይተናል ማለት ነው። እንደዚሁ ጁሚዓት ሑሩፉል ኢኽፋ ፊ እዚህም ጋር ያው ግጥም አለ። እዚህም ጋር ተሰብስቧል። ሲፍ ዛተና ከም ጃደ ሸኽሱን ቀድ ሰማ ዱም ጠይበን ዚድ ፊ ቱቃ ضዕ ዛሊማ እነኚህን የምታፍዟቸው ራሱ
የኢኽፋ ፊደል ተሰብስቦ ያለ ነው። እዚህ ጋር በቀይ ከለር ያሉት የኢኽፋ ፊደላቶች ናቸው። ግጥም ነው። እዚህ ግጥም ውስጥ የመጀመሪያዎቹ ፊደላቶች የኢኽፋ ፊደል ናቸው ማለት ነው። በቀይ ከለር ያሉት ማለት ነው። ሲፍ ዛተና ከም ጃደ ሸኽሱን ቀድ ሰማ ዱም ጠይበን ዚድ ፊ ቱቃ ضዕ ዛሊማ ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስላል ማለት ነው። እንደተጠቀማችሁበት ኢንሻአላህ ተስፋ አደርጋለሁኝ። አላህ ሱብሓነሁ ወተዓላ እውቀቱን ያግራልን፣ ባወቅነው የምንጠቀም አላህ አድርገን፣ የሚጠቅመንን እውቀትንም አላህ ይጨምረን ማለት ነው። اللهم زدنا علما ينفعنا اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما ينفعنا برحمتك يا أرحم الراحمين وصلى الله وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته.